ወሎ ተጨቁኗል። አዎ ማን የጨቆነው? የተለያዩ መንግስታቶች። በታሪክ አረዳድ አማራ የሚባል ብሔር አላውቅም። አማራ የሚባል ክልል ግን አለኝ። አማራ የሚባል ክልል ወለየ የሚባል ጎጃም የሚባል ጎንደር የሚባል ደግሞ ማንነት ያላቸው ህዝቦች አሉት። የወሎ የክልልነት ጥያቄ በሀገራዊ ምክክሩ እንደሚነሳና አጀንዳው በምክክሩ ጠቅላይ ሚኒስትር አብይ አህመድ እንዲገባ እንዳደረገው የወጣ መረጃ አለ፣ እናስደምጣቸዋለን። በሀገራችን በተለይም በአማራና ኦሮሚያ ክልሎች በእምነታቸው የሚሞቱ ሰዎች እየበዙ ነው። ብዙዎቹም ጥያቄ እያቀረቡ ነው። በአማራ ክልል ደሴ ዙሪያ የፋኖ ኃይሎች በከፈቱት ጥቃት በርካታ የሚሊሻ አባላት መገደላቸው ተሰማ። በአዲስ አበባ ተከራዮች እምነታቸውን እየተጠየቁ መሆኑ ተገልጿል። የትግራይ ጦርነት ለአይኤምኤፍ እጅ እንድንሰጥ አስገድዶናል፣ በዚህም እጸጸታለሁ ሲል የቀድሞ ብሔራዊ ባንክ ገዢ ገለጹ። የቻናላችን ቤተሰቦች የነዚህን አበይትና ትኩስ መረጃዎች ዝርዝር እናስደምጣቸዋለን። ቤተሰብ ሁኑ፣ ሰብስክራይብ አድርጉ። ወሎ ተጨቁኗል። አዎ ማን የጨቆነው? የተለያዩ መንግስታቶች። በታሪክ አረዳድ አማራ የሚባል ብሔር አላውቅም። የወሎ የክልልነት ጥያቄ በሀገራዊ ምክክሩ እንደሚነሳና አጀንዳውን ጠቅላይ ሚኒስትር ዶክተር አብይ አህመድ በግዴታም ቢሆን እንዲገባ እንዳደረጉት የወጡ መረጃዎች እየተሰራጩ ይገኛል። ስለ ወሎ የሚያወራውን ማስገባት፣ ወሎን ክልል ማድረግ የሀገራዊ ምክክር ኮሚሽኑ ዋነኛ ድብቅ አጀንዳ መሆኑን ምንጮች እየገለጹ ይገኛል። የጠቅላይ ሚኒስትር አብይ አህመድ የስልጣን ማራዘሚያ እንደሆነ የሚነገርለት የሀገራዊ ምክክር ኮሚሽን በድብቅ ወሎ ክልል ይሁን የሚል አጀንዳ ከአብይ አህመድ እንደተሰጠው ታማኝ ምንጮች ገልጸዋል። ሀገሪቱ በበርካታ የታጠቁ ኃይሎች እየታመሰች ባለችበት በዚህ ሰዓት እነዚህ ታጣቂ ኃይሎች ያልተካተቱበት ሀገራዊ ምክክር ሊካሄድ ጥቂት ቀናት እንደቀሩትም የሚታወቅ ሲሆን ብዙዎቹም የነዚህ የታጠቁ ኃይሎች ወደ ምክክሩ አለመምጣት ጥያቄያቸው ሆኗል። በዚህ ምስል እንዳደመጥነው ይህ የአብይ አህመድ ቅጥረኛ እንደሆነ የሚነገርለትና አብይ እንዳቋቋመው የሚወራለት የወሎ ፓርቲ አባል አማራ የሚባል ብሔር የለም ያለው ወሎን ከአማራ ወደ ኦሮሚያ በመለጠፍ ታላቋን ኦሮሚያ የመመስረት የአብይ የዕድሜ ልክ እቅድ መሆኑ በምሁራን ዘንድ እየተነገረ ነው። በአማራ ክልል ደሴ ዙሪያ ወረዳ 024 ቀበሌ ፋላ ገበያ ሞሰቢት ጎራ በተባለ አካባቢ በሚሊሻ አባላት ላይ በተሰነዘረ ድንገተኛ የደፈጣ ጥቃት የ20 ሰዎች ህይወት ማለፉን የአካባቢው የወጡ መረጃዎች አመልክተዋል። ጥቃቱን የሰነዘሩት የፋኖ አባላት መሆናቸው የተገለጸ ሲሆን ድርጊቱን ከፈጸሙ በኋላ ወዲያውኑ ከአካባቢው መሰወራቸው ታውቋል። በዚህ በድንገት በተከፈተ ተኩስ በአካባቢው በነበሩ ንጹሃን ዜጎች ላይ ጉዳት ደርሶ እንደሆነ እስካሁን በግልጽ የታወቀ ነገር የለም። ሆኖም ግን ከጥቃቱ በኋላ በአካባቢው የሚገኙ የሚሊሻ ኃላፊዎች መረጃ አሳልፋችሁ ሰጥታችኋል በሚል ሰበብ የቀበሌዋን ወጣቶችና ነዋሪዎች ከፍተኛ ፍተሻ በማድረግና በመደብደብ ላይ እንደሚገኙ ከአካባቢው የወጡ መረጃዎች ያሳያሉ። ጥቃቱ ሐምሌ 1 ቀን 2018 ዓ.ም ንጋት 11 ሰዓት ላይ የተፈጸመ ሲሆን በደረሰው አሰቃቂ ጥቃት ህይወታቸው ላጡና ለተጎዱ ወገኖች በሙሉ ፈጣሪ መተናናቱን እንዲሰጥ እንመኛለን። በአዲስ አበባ ከተማ የቤት ኪራይ ፈላጊዎች አከራዮች ቤት ከማከራየታቸው በፊት ሃይማኖታቸውን የመጠየቅና ከነሱ እምነት ጋር ካልተገጣጠመ የመከልከል አዝማሚያ እያሳዩ መሆኑን በከፍተኛ ምሬትና ቅሬታ እየገለጹ ነው። የድርጊት በአሁኑ ወቅት በማህበራዊ ሚዲያ መድረኮችና በተለያዩ የከተማው አካባቢዎች ላይ ሰፊ መነጋገሪያ ሆኗል። ከተከራዮችና ከቤት ኪራይ ፈላጊዎች የሚወጡ መረጃዎች እንደሚያመለክቱት ቀደም ሲል በከተማዋ የቤት ኪራይ ዋጋ መናር፣ የቅድመ ክፍያ ወይም አድቫንስ መብዛትና የደላሎች ተጽዕኖ ዋነኛ ፈተናዎች የነበሩ ቢሆንም አሁን ላይ ግን በርካታ አከራዮች ሃይማኖትህ ወይም ሃይማኖትሽ ምንድነው የሚል ጥያቄን በቅድመ ሁኔታነት በግልጽ ማቅረብ ጀምረዋል። የአይነቱ አድሏዊ አካሄድ ማህበረሰቡን የዘመናት አብሮነት መከባበርና ማህበራዊ ትስስር የሚጎዳ ከመሆኑም በላይ ዜጎች በፈለጉትና በቻሉት አካባቢ ተከራይተው የመኖር መብታቸውን የሚገድብ ነው ሲሉ ነዋሪዎች ቅሬታቸውን በስፋት እያሰሙ ይገኛል። የቤት ኪራይ ፈላጊዎችና የተለያዩ ማህበራዊ ተሟጋች መሰል ድርጊቶች በህግ ሊገቱ እንደሚገባና የሚመለከታቸው የከተማዋ ማስተዳደር አካላት በትኩረት ሊመለከቱት እንደሚገባም እያሳሰቡ ነው።
የትግራይ ጦርነት ለአይኤምኤፍ እጅ እንድንሰጥ አስገድዶናል፣ በዚህም እጸጸታለሁ ሲሉ ማሞ ምህረቱ የቀድሞ ብሔራዊ ባንክ ገዢ ገለጹ። የኢትዮጵያ ኢኮኖሚ ተመንጭቋል፣ አድጓል እያለ ህዝቡ ሲሰክስ የነበረው ማሞ ምህረቱ ራሱ ከስልጣን መመንጨቁን ተከትሎ የሰሜኑ ጦርነት ኢትዮጵያ ለአይኤምኤፍ ቅድመ ሁኔታዎች እንድትገዛ አስገድዷታል፣ በዚህም በጣም እጸጸታለሁ ሲሉ ተደምጠዋል። የቀድሞ የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ ቮክስ ዴቭ ከተባለ የውጭ የበየነ መረብ ሚዲያ ጋር ባደረጉት ውይይት የሰሜን ኢትዮጵያው ጦርነት በማክሮ ኢኮኖሚ ላይ ከፍተኛ ውድመት ማድረሱን ገልጸዋል። ቀደም ሲል በብድር ላይ የተመሰረተው የእድገት ጉዞ ገደብ ላይ ደርሶ እንደነበር የጠቆሙት የቀድሞ ገዢ ጦርነቱ አገሪቱን አማራጭ ወደሌለው ቀውስ ውስጥ በመክተት ለዓለም አቀፍ የገንዘብ ድርጅት አይኤምኤፍ ቅድመ ሁኔታዎች እንድትገዛ አስገድዷታል ብለዋል። አገሪቱ በከፍተኛ ጫና ውስጥ ሆና የብርን ዋጋ በገበያ እንዲወሰን ማድረግን ጨምሮ በአይኤምኤፍ የሚመሩ የለውጥ እርምጃዎችን ለመተግበር መገደዷ ያስከተለውን ተጽዕኖ በማንሳትም ጥልቅ ጸጸት መፈጠሩን ጠቁመዋል። ውሳኔው በሀገር ውስጥ የታቀዱ ማሻሻያዎችን መሰረት ያደረገ ቢሆንም የጦርነቱ መዘዝ ግን አገሪቱ ለውጭ የገንዘብ ተቋማት እጅ እንድትሰጥ ማድረጉን አስገንዝበዋል። ሴኩላሪዝም በወረቀት እንጂ በተግባር በሌለባት ኢትዮጵያ ጠቅላይ ሚኒስትር አብይ አህመድ መጅሊሱንም ሲኖዶስንም አቅፎ ይዞታል የሚሉ በርካታ ቤቱታዎች በምሁራኖች ዘንድ እየተመዘዙ ይገኛል። ኢትዮጵያን እየመራ ሳይሆን እያተራመሰ የሚገኘው እንደሆነ የሚነገርለት ብቸኛው ሰው ጠቅላይ ሚኒስትር አብይ አህመድ መጅሊሱንም ሲኖዶሱንም አስሮ መያዙ የፈለገውን እንዲሰራ አድርጓል እያሉ ይገኛል። ለዚህም ማሳያው በበርካታ አካባቢዎች በእምነት ሰበብ ብዙዎች እየተገደሉ ይገኛሉ። በተለይ በአማራ ክልል ለሙስሊሞች፣ በኦሮሚያ ክልል ደግሞ ለኦርቶዶክሳውያን መሞት ምክንያት የሆነውና ለመሞታቸው ማንም እንዳይጠየቅ የሆነው መጠየቅ የሚችሉት መጅሊሱና ሲኖዶሱ በአብይ መታሰራቸው ነው ተብሏል። እልፍ አላፍ ኦርቶዶክሳውያን ሲሞቱ ሲኖዶስ ትንፍሽ ማለት ያልቻለው በአቡነ ማትያስ ቸልተኝነት ሳይሆን በአብይ አህመድ አፋኝነት ነው የሚሉ ቃላትም እየተሰነዘሩ ነው። በሞታቸው በርካቶች ያዘኑላቸውና ያለቀሱላቸው ተወዳጁ ተቀዳሚ ሙፍቲ ሀጂ ከማረፋቸው በፊት ከመንበራቸው ተገፍተው የተወገዱት በማንም ሳይሆን በአብይ አህመድ ትዕዛዝ እንደሆነም ይነገራል። ያም ሆነ ይህ በዚህ ሰዓት በበርካታ ቦታዎች ሰዎች በእምነታቸው መገደላቸው ለአንድ ግለሰብ ዓላማ ማሳኪያ ነው እየተባለም ይገኛል።